ሉቃስ ወንጌል ምዕራፍ 13 ቁጥር 31 ጌታችን ኢየሱስ ወደ ኢየሩሳሌም ሲሄድ ሄሮድስ መልእክተኛ የላከበት መልእክተኛ ፈሪሳውያንን ነው። በእርግጥ እነዚህ ፈሪሳውያን ኢየሱስን ስለወደዱት የሚወዱት መጥምቁ ዮሐንስ ተገሏል፣ ብዙ ሕፃናት ታርደዋል። አሁን የእግዚአብሔር ጉብኝት ተስፋ ያለው ኢየሱስን ሊገለው እንደሆነ ከቤተ መንግስት ወሬ ሰሙና ኢየሱስን መተዋሉት። በዚያ ሰዓት ከፈሪሳውያን አንዳንድ ቀርበው ሄሮድስ ሊገልህ ይወዳል እና ምን ላድርግ? ከዚህ ውጣና ሂድ፣ የምታገለግልበት ቦታ አላጣህ፣ የሚሰማ ሰው አላጣህ፣ እባክህ ሽሽ አሉት። የኢየሱስ መልስ የሚያስገርም ነው። ለዛች ለቀበሮ በሴት ነው የጠራው ይሄንን ሄሮድስ። ሴት ቀበሮ ጨካኝና ክፉ ነው እና አንተ ውጣ ስላልከኝ አልወጣም እና ስላልከኝ አልመጣም። በግልጥ ልንገርህ ዛሬ ነገና ከነገ ወዲያ ኮንፈረንስ አለኝ። እግዚአብሔር በላከኝ ቦታ ተልኮዬን እፈጽማለሁ በሉት። ሃሌሉያ። ሰይጣን አንዳንዴ ጦር ከፈታው ወሬ ፈታ ይበልጣል ስለሚባል በፍርሃት መንፈስ አገልግሎትና ስፍራውን ሊያስለቀቀው ያለ ሰው ዛሬ የሰይጣን መንፈስ ተሰበረ። በእውነት ልጄ ጢሞቴዎስ ራስን የመግዛትና የኃይል መንፈስ እንጂ የፍርሃት መንፈስ አልተሰጠንም። መንፈስ ፍርሃት ነው ታውቃለህ። ፍርሃት መንፈስ ነው፣ ስሜት አይደለም። ልጄ ጢሞቴዎስ ተጠንቀቅ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። ከወዴት አመጣኸው? አየህ፣ በዚህ ምክንያት ተልኮውን መፈጸም አትችልም። ከፈራህ አገልግሎትን ታቆማለህ ልጄ ጢሞቴዎስ ይለዋል። ስለዚህ በጌታ የነበረውን ይሁ ኢየሩሳሌም የገዳይ ስፍራ ነው። ቀያፋ፣ ሐና፣ እስክንድሮስ እንደ እሾክ የተባሉ መጥምቁ ዮሐንስ የፉኝት ልጆች ያላቸው አደገኛ ሰዎች አሉ። ሊገርፉት ሊሰቅሉት እንዳለ ያውቃል። የፈንጂ ወረዳ ነው ኢየሩሳሌም። ቢሆንም ለሄሮድስ ንገሩት፣ አገልግሎት አቆም አይደለም ያልከኝ፣ ስፍራ ልቀቅ አይደለም፣ ስፍራዬን አልለቅም፣ አገልግሎት አላቆምም። ከአባቴ የተሰጠኝን ተልኮ በኢየሩሳሌም ልፈጽም ይገባኛል። ስለዚህ እኔ ሰዎች ስላጨፈጨቡልኝ አይደለም የምሄደው፣ የደሞዝ ጉዳይ አይደለም፣ የክብር ጉዳይ አይደለም። በኢየሩሳሌም ትንቢቱ ቃል ይፈጸም ዘንድ የሰው ልጅ ከኢየሩሳሌም ውጪ ሊሰቀል አይገባውም። ተመልከቱ፣ ዛሬ ስላለ መፍራት ከጽድቅ ስለሚገኝ ድፍረት ነው እግዚአብሔር እንድናገራችሁ የሞላኝ። በእውነት እግዚአብሔር ከመንፈስ ቅዱስ የሚገኝ ድፍረት ይሙላባችሁ። አሜን። ብድራቱ ታላቅ ያለውን ድፍረታችሁን አትጣሉ ተብሎ እንደተጻፈ የሚፈራ ሰው ቅጣት አለውና የእግዚአብሔር ገድል በሱ አይፈጸምምና ዛሬ አንድን ሰው አይደለም ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። አሜን። ታውቃላችሁ ዘካርያስ ትንቢት ተሞልቶ ያለ ፍርሃት እንድናገለግለው እግዚአብሔር የመዳን ቀን እንዳስነሳልን ይላል። አንዱ ነፃ ያወጣን ኢየሱስ ከሞት ብቻ አይደለም ከፍርሃትም። አሜን። ዛሬ ምሳሌ ሆኖ የሚነግረን ጌታ የተወለደው በኤፍራታ ቤተልሔም ነው። ለምን ብትሉ ትንቢቱ ቃል ይፈጸም ዘንድ ነው። ልጅ ሆኖ ያደገው በግብጽ ነው። ለምን? ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ወደ ናዝሬት ሄዶ በጎልማሳነት ዘመን ኖሯል። ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ወደ ኢየሩሳሌም መጣ። ለምን? የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል ተብሎ የተጻፈው ይፈጸም ዘንድ ነው። የተጻፈው በሕይወታችን የሚፈጸመው ከፍርሃት ውጪ ስንሆን ነው። የሚፈራ ሰው ብዙ መዘዝ አለው ልነግራችሁ እችላለሁ። ለምንድን ነው ግብ የጨበጣ ውጊያ በኢየሩሳሌም የሆነው? ኢየሱስ በኢየሩሳሌም ከሄደ በሄሮድስ ላይ ያለው የቀበሮ መንፈስ አቅሙ ይዳከማል። አንቺ ባለሽበት ክፉ ከልካይ ነሽ። አሜን። ተራሰው አይደለሽም ብራዘር፣ ተራሰው አይደለም። አየ። ስለዚህ ነው ኢየሱስ ወደ ኢየሩሳሌም ሲሄድ በሄሮድስ ያለው መንፈስ ተንቀጠቀጠ። ለምን? ክፉን ከልካይ እንደሆነ። ኢየሱስ ውስጥ ያለው መንፈስ ከሄሮድስ ያለው መንፈስ ስለሚያስረው ሄሮድስ ገና ከሩቁ ተቃጠለ። እኔ አገልግሎት አቆም አልልህም፣ እንደራደር፣ ሌላ ቦታ አገልግል፣ ስፍራዬን ግን ልቀቅ፣ እኔ ግዛት አትግባለው። አንተ ግዛት መጣኋለሁ። የእግዚአብሔር መንግስት የገሃነም ደጃ ችሏት አመጣለሁ። በግልጥ ነው፣ ተደብቄ አይደለም፣ በግልጥ ነው የምመጣው። ዛሬ ነገ ከነገ ወዲያ ኮንፈረንስ አለኝ። አባቴ ልኮኛል። በኢየሩሳሌም ልሰቀል ይገባኛል። የሚገርም ነው። ስለምንድን ነው ኢየሱስ ይሄን ያለው ብትሉ አንድ የገባው ነገር አለ። ዶሮ ጫጩቶቿን እንደምትጠብቅ እኔ ጠባቂ ነኝ። አየ ዶሮ አንሳት ከጫጩቶቿ የአሞራ የድመቶች መጫወቻ ነው የምትሆነው። እና ዶሮ ግን ከሷ በላይ ውሻ እንኳን ቢመጣ መልኳ ይቀየራል። አሞራ ቢመጣ በህይወት እያለች ልጆቿን አታስበላም። ኢየሱስ እንደ እናት ዶሮ ነው ራሱን የመሰለው።
እስራኤል እስራኤል ዶሮ ጫጭቷን በክንፏ እንደምትጋርድ ልጋርድሽ መጣው። እግዚአብሔር ምን ይላል? ባለህበት ስፍራ ጋራጅ ነህ። በአንተ ምክንያት የሚጠበቅ ብዙ አለ። አልገባህም። ስላልሰበክ ትንቢት ስላልተናገርክ ተራ ሰው የሚመስልህ ብዙ አለ። አገራችን በሰማይ እኮ ነው። በምድር ለስራ ትኖራለህ። አንተ ባለህበት የጂኒ መንፈስ ይወድቃል። አይችልም ሊሰራ። እንዲያውም ራሱን የመሰለው በዶሮ ብቻ አይደለም፣ በከተማ መዝጊያ በር ነው። እኔ ብሄድ እኮ ቤታችሁ ይፈታል አላቸው። ማንም ነው የሚገባው የሚወጣው። እኔ ክፉ ከልካይ አይደለም፣ ከክፉ ጠባቂ ስለሆንኩ እንደ ከተማ ደጅ እንደ እናት ዶሮ ነኝ ይላል። ታውቃላችሁ የክርስቶስ መልእክተኛ እንደሆነ። ስለዚህ ተራሰው አይደለም፣ ተራሰው አይደለሽም። መልእክት አለህ፣ መልእክተኛ ነህ። አሜን። ራስህን እንደ አምባሳደር እንድትቆጥር እፈልጋለሁ በእውነት። ዛሬ መንፈስ ቅዱስ በዚህ ጉዳይ ነው የሞላኝ። የምንፈራ ከሆነ ስጋና ደምን ሁለት በደል እንፈጸማለን። አንደኛ ስፍራህን ትለቃለህ። አየህ፣ የምንፈራው አንዳንዶች የምንፈራው ምንድነው? ኢኮኖሚን ነው። አብርሃምም ረሃብ ነበረ። ረሃቡን ስለፈራ ወደ ግብጽ ሄደ። ግብጽ የላከው ማን ነው? እግዚአብሔር አይደለም፣ እንጀራ ነው። አየህ፣ በረሃብ ምድር ለልጁ ለይስሐቅ 100 እጥፍ እኮ ባርኮታል። እግዚአብሔር ያኖራል እኮ። እና ያቺ ኑሃሚን ረሃብ ስለነበረ ወደ ሞዓብ ሄደች። ልጅና 2 ልጆቿንና ባሏን ይዛ ማን ወሰዳት? እንጀራ። ፍርሃት። አበቦችን ተመልከቱ እንዴት እንደሚያምሩ። ወፎችን ተመልከቱ። ስለምን ስለምግብ ትጨነቃላችሁ? ኢኮኖሚ ከእግዚአብሔር ከሰጠን ስፍራ በፍርሃት ሊያስለቅቀን የኢኮኖሚ የድህነት መንፈስ ተሰበረ። አሜን። አየ፣ በቁራ ይመግባል። በረሃብ ዘመን እግዚአብሔር እንጀራ ነው። በማዕበል ዘመን መተላለፊያ ኢየሱስ ነው። አሜን። አብርሃም ስፍራውን ለምን ለቀቀ? እንጀራ ነው ያስለቀቀው። የኢኮኖሚ ፍርሃት። እዛም ፈራ። ሚስቴን ስለ ሚስቴ ሲሉ ይገሉኛል አለ። ሚስቱንም ፓትሪያርኩ እህቴ ነች አለ። ፓትሪያርክ ይዋሻል? አብርሃም ዋሸ። ለበረከት የሆነው አብርሃም ለመርገም ሆነ። ፈርዖንና ቤቱን እግዚአብሔር ቀሰፈ። ለምን? በፍርሃት ስፍራውን ስለቀየረ ጸጋ አብርሃም አነሰው ማለት ነው። አጋርን የሚያመጣው በፍርሃት ስፍራውን ከቀየረበት ቦታ ነው። ታውቃላችሁ፣ ስፍራ ስንፈራ ምን እንሆናለን? ስፍራ እንቀይራለን። ዳዊትም አንድ ቀን በሳኦል እጅ ሞታለሁ ብሎ ፈራ። ቀጣዩን ሄዳችሁ አንብቡ። ወደ አልተገረዙት ወደ ፍልስጤሞች ሄደ። ጣዖት የሚያመልኩ ያልተገረዙትን 1 ዓመት ከ2 ወር ዳዊት አገለገላቸው። ለምን ብትሉ ሳኦል ይገለኛል ብሎ ፈራ። ሳኦል ይገለዋል? አይገለውም። ለምን አይገለውም? ንጉሥ እንዲሆን በማይዋሸው በሳሙኤልና በእግዚአብሔር ተቀብቷልና። የተቀባው ቅባት አያችሁ ከሳኦል ይበልጣል። አንድ መዝሙር ሰሞኑን ዘምቻለሁ። በእውነት በሽታዬ ከመድኃኒቴ አይበልጥም፣ ጨለማዬ ብርሃኔ ከጨለማዬ እንደዚህ ነው። በጣም ያስገርም መዝሙር በእውነት። እና ዳዊት ሳኦልን ፈራው። ጦር ጋሻ ቢይዝ ሰላይ ቢያደራጅ የተናገረው እግዚአብሔር ቃል ሳይፈጸም ዳዊት አይሞትም። አሜን። ስለፈራ ስፍራውን ቀየረ። መቀየር ብቻ አይደለም፣ ያልተገረዘውን አንኩስን ያገለግለው ነበር። ቦዲጋርድ ሆነው ይላላከው ጀመር ይላል። ይገርማቸዋል። እንዲያውም እግዚአብሔር ጣልቃ ባይገባ ከፍልስጤም 5 ነገስታት ጋር ሆኖ እስራኤልን ለመዋጋት ሰልፍ ሁሉ ሄዷል። ጺግላግ የተባለች ተቃጥላ ኃይል እስኪያጣ ድረስ አልቅሷል። ለዚህ ሁሉ ውርደት ባለበት ህይወት ለምን ኖረ? ሚስትና ልጆቹ ተማርከው፣ የገነባው ቤት ተቃጥሎ፣ ያልተገረዘ ሰው ማገልገሉ፣ ያልተጻፈባቸው መጽሐፎች ባዶ ወረቀቶች ተገለጡበት። 1 ዓመት ከ2 ወር ብድራት የሌላቸው ዓመታት። ለምን? ስለፈራ ነው። ይገርማቸዋል። ፍርሃት ስፍራን ያስለቅቃል። በእውነት በጣም ከባድ ነው። በጣም ከባድ ነው። ኤልዛቤልም ዛተች። ኤልያስም ፈራ፣ ልጁንስ ጣለው። ጸጋን ያስጥላል። ሰማያትን መክፈትና መዝጋት የሚችለው ኤልያስ በአንዲት ያልተገረዘች አጋንንት በሞላባት ሴት ዛቻ ፈራ። ገደለኝ ከአባቶች ያልበልጥም አለ። ለዚህ ሁሉ ያበቃው ምንድነው? ፍርሃት ነው። እግዚአብሔር ተገልጦ ምን ሆነሃል አለው። በጣም የሚገርም ነው። አሁን ለምትፈሩት እግዚአብሔር ይላል ምን ሆነሻል? መላእክት በዙሪያሽ፣ መንፈስ ቅዱስ በውስጥሽ፣ ሰማይ ምድርን የፈጠረ በመዳፉ ቀርጾሽ ምን ሆነሻል ይላል።